እሺ ዛሬ ደግሞ ብዙዎቻችሁ በጠየቃችሁ መሰረት ለአንገት እንዲሁም ደግሞ ለብብት፣ ለክርኔት ካሻችን አንገታችን ስለሚጠቁ ለሁሉም አይነት ለሰውነታችን ተግር እስከ ራስ የሆነው ለጠቆረ ብብት እንዲሁም ደግሞ ለቆዳ ጥራት የሚሆን ለሁሉም አይነት ቆዳ የሚሆን ቆንጆ የሆነ ሰውነት ማስክ ይዤላችሁ መጥቻለሁ። በእውነት እንዴት እንደወደድኩት አጠይቁኝ። በእውነት በጣም ነው የተመቸኝ ከሽታው፣ እንዲሁም ደግሞ ጥርት ነው የሚያደርግላቸው ፊታቸው ራሱን ጥቁር ነጠብጣብ ካለባቸው ብጉር፣ እንዲሁም ደግሞ ማንኛውም ነገር ቆሻሻ፣ እንዲሁም ደግሞ አንገታችን ስር በተለይ አንገታችን የምንቀባው ቅባት ወደታች ስለሚወርድ በዚህ በጀርባችን ያለው በጣም ነው የሚጠቁረው እና ለሱ በጣም መፍትሄ የሆነ እየላችሁ መጥቻለሁኝ። ሰላም ውዶች፣ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልኝ ያልኩኝ። እንግዲህ እዚህ ጋር በመጀመሪያ ደረጃ ብርቱካን ነው እና ሎሚ ነው ያቀረብኩት። በነገራችን ላይ ይህም ብቻ አይደለም፣ ሌሎች ግብአቶችንም ጨምራለሁኝ። እኔ ብርቱካንን የብርቱካን ልጣጭ እንዲሁም ደግሞ የሎሚ ልጣጭ በተለይ ለፊታችን በጣም አሪፍ ነው፣ ሁልጊዜም ብንጠቀመው ማለት ነው እና እሱንም ደግሞ እየሰራን አስረዳቸዋለሁኝ። እንግዲህ እዚህ ጋር የሚያስፈልገኝ እኔ ልጣጩን ነው የምፈልገው። የብርቱካን ልጣጭ በነገራችን ላይ እኔ እያደረግኩ አስቀምጣለሁ ለማስክ፣ ከዛ ፈጭቼ እጠቀመዋለሁ ማለት ነው ለፊት እና እዚህ ጋም እንደገናም ደግሞ ሎሚ አለ። ሎሚውንም እንደዛው ልጣጩን ነው የምፈልገው ማለት ነው እና ሁልጊዜ ነው እኔ የምጠቀመው። በተለይ በስራው ውጥረት ወደ 5 ወር ምናምን ወደ እንትን አላልኩትም እንጂ አቁሜው ነበር። አሁን ግን እስኪ እግዚአብሔር ይመስገን አሁን ወደ ራሴ እንግዲህ ስራውም እየቀነሰልኝ ነው፣ ፈጣሪ ይመስገን። ስለዚህ አሁን እንግዲህ እንደምታው በፀሐይ በሙቀት በተለይ በላብ እንደዚህ ውስጣችን ብብታችን በተለይ በጣም ነው የሚጠቁረው በሙቀት ምክንያት ማለት ነው። እና እዚህ ጋር እንግዲህ ደግሜ አሁንም ያንኑ ሎሚውን ብርቱካን፣ ሌላኛው ብርቱካን ደግሞ እንግዲህ ልጣለው በዛ አድርጌ ነው የምሰራው ብያችኋለሁኝ። ለሙሉ ሰውነቴ ነው። በዚሁ አጋጣሚ ደግሞ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁኝ። እና እዚህ ጋር እንግዲህ ያው ከትፈዋለሁኝ፣ እንዲፈጭልን አይነት ከትፈዋለሁኝ እናንተ ማሽናችሁ በሚፈጭላችሁ አይነት እና ቶሎ እንዲበስልልን እና በዚህ አጋጣሚ እንትን ትይብናለሽ እንትን የሚል ቋንቋ እንዴት እንወቀው ተይ ያስተካክል እያላችሁኝ ነው። ይቅርታ እንግዲህ በነገራችን ላይ እኔ አማርኛ ትንሽ ይዘኛል ማለት ኋላ ቋንቋዬ አማርኛ ነው፣ ግን አለ አይደለ የሆነ የንግግር ክህሎት ነው የሚባለው። ሙሉ ለሙሉ ትንሽ እንትን ላለውኝ እስኪ አስተካክላለሁ፣ ሁልጊዜም ቢሆን ማለት ነው። ቀስ በቀስ ለማስተካከል እሞክራለሁኝ። እንደገናም ደግሞ አረበኛውም ትንሽ ስለሚቀላቀልብኝ ነው፣ ለዛ ነው። እሺ ውዶቼ ይቅርታ። እና እዚህ ጋር እንግዲህ ከትፈዋለሁኝ። ያው ንግግሬ ብቻ ሳይሆን የምሰራው በቪዲዮ ስለሆነ አንዳንድ ጊዜ ድምፅ ሳይኖረው ራሱ ቪዲዮ የሚሰሩ አሉ አይደለ? በሱ ራሱ መሰረት እንረዳለን። እና እዚህ ጋር እንግዲህ ንጹህ ድስት አለችኝ። በእንደዚህ ሁኔታ ንጹህ ድስት አቀረብኩ በኋላ ያው ከትፌ ጨርሻለሁኝ። የሚያስፈልገኝን ያህል እናንተ በዛ አድርጋችሁ መስራት ትችላላችሁ። እኔ እንዳልኳችሁ ለሙሉ ሰውነቴ ነው፣ ግን ለሙሉ ሰውነቴ አንሶኛል ትላላችሁ። ለግሬ፣ ለጉልበቴ፣ ለአንገቴ፣ ለሁሉም ነገር ነው የተጠቀምኩት። ግን ሙሉ ሰውነታችሁን ተሆነ የምትጠቀሙት በዛ አድርጉት ማለት ነው። እና እዚህ ጋር የሚበቃኝን ያህል ውሃ ጨምሬያለሁኝ። እንግዲህ እንደምታዩት የሞቀ ውሃ ነበረ። እሳቴ ከፍተኛ የሆነ እሳት እንትን ላይ ነው ያጨመርኩት፣ ጋዙ ማለት ነው። እንደዚህ አድርጌ እንዲንተከተክተዋለሁ። ቤቱ ሽታው ራሱ በጣም ነው ደስ የሚለው። በዚሁ አጋጣሚ የብርቱካንና የሎሚ ውሃ
እንደዚሁ ማለት ነው። እንደዚህ ሰርታችሁ ለፊታችሁ ሁልጊዜ ማታ ማታ ብትረጩት ራሱ ስተመተኛታችሁ በፊት ብጉር ይጠፋላችኋል፣ ማዳት። እሱን ደግሞ እሰራላችኋለሁ። እንግዲህ በሳምንት አንዴ ለመስራት እሞክራለሁ ለራሴም ስለምሰራ፣ ምክንያቱም ማዳቴ በጣም ሙሉ ለሙሉ ተመልሶብኝ ነበር እና አሁን እንግዲህ አብረን እናጠፋለን ማለት ነው። እና እንደዚህ አድርጌ 5 ደቂቃ ወይንም 10 ደቂቃ ከሆነው በኋላ እንግዲህ እንዳልኳችሁ ውሃውን ምጥጥም ሳያደርግ ነው እንትን ያልኩት። እሳቱ ከፍተኛ እንደሆነ ለ5 ደቂቃ በቂው ነው። ከፍተኛ በጣም ብስል ይበልኝ ታላችሁ ደግሞ 10 ደቂቃ አድርጉት ማለት ነው። እና እንደዚህ ትንሽ ቀዝቀዝ ታለልኝ በኋላ መፍጫ አለኝ። እንደዚህ አይነት መፍጫው ነው ያለኝ። በጣም ድቅቅ አላረገልኝም። እናንተ ግን ድቅቅ የሚያደርገውን መፍጫ ካላችሁ በሱ መፍጨት ትችላላችሁ። እና እንደዚህ አድርጌ በእንደዚህ ሁኔታ ፈጨሁት። በጣም አሪፍ ነበረ። ትንሽ ውሃም ጠብ ማድረግ ትችላላችሁ፣ እንደዚህ ቀጥን ሲልባችሁ ወፈር ሲልባችሁ። ነገር ግን ትታፍተለትሉ ቆሻሻውን ይዞላችሁ እንዲወጣ በእንደዚህ ሁኔታ ቢሆን አሪፍ ነው። አንደኛ ደግሞ ሰውነታችሁ ላይ ይቀመጥላችኋል። እና እንደዚህ አድርጌ ያው ንጹህ እቃ ላይ እንደዚህ ገለብጠዋለሁኝ። ፈጭቸዋለሁ። ሸርከት እንዳለ ነው። ሙሉ ለሙሉ ፍጭት አላለልኝም። እንዳልኳችሁ መፍጫዬ ሌላ አለ፣ ግን በጣም ትልቅ ስለሆነ በእንደዚህ ሁኔታ በዚህ ፈጨሁት ማለት ነው። ሌላኛው ግብአት እንግዲህ ማይወርድ ነው። እዚህ ጋር የአበባ ውሃ ማለት ነው። እንደ ሽታው ደስ እንደሚል እንዲሁም ደግሞ ለቆዳችን ጥራት አሪፍ ነው። ይሄንን በነገራችን ላይ ይሄንን ማስክ እኔ ከዚህ በፊት ለብዙ ጊዜ ለፊቴ ተጠቅሜዋለሁ። ታዲያ ለፊቴ ስጠቀም በቆሎ ጨምሬበታለሁ። የሩዝ ዱቄት ማለት ነው። የሩዝ ዱቄት፣ የበቆሎ ዱቄት እንዲሁም ደግሞ ማር ጨምሬ ነው የምጠቀመው። ይሄንኑ መጠቀም ትችላላችሁ ማለት ነው። ይሄንን ሌላኛው ግብአት እንግዲህ ስኳር ነው። ስኳር ደግሞ ጥቋቁር ነገሮችን ያነሳልናል። ይሁን ጸጉር ካለ እሱንም ያነሳልናል እና ለእሱ አሪፍ ነው። 1 ማንኪያ የሾርባ ማንኪያ ስኳር ተጠቅም ያለውኝ። እናንተ ተፈለጋችሁ ማርም መጨመር ትችላላችሁ። ስኳር ስላለው ማር አልጨመርኩም። ሌላኛው ግብአቴ ደግሞ እርድ ነው። እዚህ ጋር እኔ ያገኘሁትን እርድ ነው የተጠቀምኩት፣ ግን የሰውነት እርድ ብቻ አለ። እሱ ታገኛችሁ አሪፍ ነው። እንደዚሁ ተመሳሳይ 1 ማንኪያ ተጠቅሜያለሁ። እንደዚህ አድርጌ በደንብ አድርጌ ቀላቅለዋለሁኝ። ይሄ ሽታው እንዴት አባቱ እንዴት ደስ እንደሚል የማይወርዱም እንደገናም ደግሞ እንትኑ ራሱ ብርቱካኑ የሁሉም ግብአቶቹ ሽታው በጣም ደስ ይል ነበርና እንደዚህ አድርጌ እንግዲህ እኔ ፍሪጅ ውስጥ አስቀምጨዋለሁኝ። ማታ ላይ ጠዋት ሰርቼው ማታ ነው የተጠቀምኩት። ደግሞ እየተጠቀምኩኝ ያሳያቸዋለሁ። እዚህ ጋር እንግዲህ እንደምታዩት ያው ልብስ እናንተን ለማሳየት እንግዲህ ከፈት ያለ ልብስ ለብሻለሁኝ። እንግዲህ እኔ ውስጡንም እንደዚህ ልብሱ ስለሚለቅ ችግር የለም። እንደዚህ አድርጌ ብብቴንና አንገቴንም ሙሉ ሰውነቴን ነው የምፈልገው። እዚህ ጋር እንደምታዩት ትካሼን ባሳያችሁ ማዳት በማዳት ብቻ ነው። በቃ እዚህ ጋር እንደምታዩት ይውላችሁ፣ አያችሁ አይደለ? ፀሐው እንዴት ጥብስብስ እንዳረገኝ። ስለዚህ ለሱ ምንድነው ይጠቅመኛል። እና እዚህ ጋር እንግዲህ በተለይ ፀጉር ካለባችሁ ፀጉር ጠረን ለሚወጣባችሁ በተለይ ይሄ ጽድት ነው የሚያደርግላችሁ ማለት ነው። ምክንያቱም አሁን ሙቀት ስለሆነ በተለይ ወደ ውጭ የምንሰራ ልብስ የምንተኩስ ጽዳት የምንሰራ ልጆች ይሄ በጣም በጣም አስፈላጊ ነው። ለምን ሰውነታችን በተፋተገ ቁጥር ሙቀቱ አለ አይደለ? ሽታ ጠረን ያመጣል። በዛ ሰዓት ምን ይሆናል? ይጠቁራልም። እንደገናም ደግሞ ፀጉርም ምናምን ካለ እሱን ውስጡን እንዳለ ጽድት አድርጎ ያወጣልናል ማለት ነው። እና እንደዚህ አድርጌ ቢያንስ ይህንን ማስክ በሳምንት አንዴ ብትጠቀሙት አሪፍ ነው። እንደዚህ አድርጌ እንግዲህ አንገቴን የምጠቀመዋለሁ። ውስጡንም እንደዚህ ሰብሰብ አድርጌ ነው የማሳያቸው። ያው ልብሱ ሙሉ ሰውነቴ እንትን እንዳይል ብዬ ነው ማለት ነው። እና በኋላ ላይ ተጠቅሜያለሁ። ሻወር ገና ስላልወሰድኩኝ እንደዚህ ተቀባብቼ ሻወር ቤት ጨርሻለሁ ማለት ነው። እና እንደዚህ አድርጌ ምን አደርገዋለሁ እንደምታዩት ክርኔንም እንደዚህ እዚህ ጋር ክርናችሁ የሚጠቁርባችሁ እሱ ላይ እጃችሁ ጣታችሁ በተለይ መታጠፊያው አለ አይደለ? እሱ እንደዚህ እያደረግን ሙሉ ለሙሉ እንቀባለን። እኔ እንግዲህ እንደዚህ አድርጌ ተቀብቻለሁ በደንብ አድርጌ። ያው ሙሉ ለእናንተ ለማሳየት እንጂ ሙሉ የተቀባሁት እንግዲህ ሻወር ቤት በደንብ አድርጌ ተቀብቻለሁ ማለት ነው። እና እንደዚህ አድርጌ ፊቴን እቀባዋለሁ። በዛውም
ፊቴንም ማስክ እንዳልኳችሁ ይሄ እንትን የሎሚ ልጣጭና የብርቱካን የማይስማማው አለ። የሚስማማው ግን በጣም አሪፍ ነው። የሆነ ፊታችሁን ጽድት ነው የሚያደርግላችሁ እንዳልኳችሁና እንደዚህ ሙሉ ሰውነቴን ተቀባሁት። እንደዚህ አድርጌ እንደምታዩት አሁን እንግዲህ ቀሪውን ደግሞ ሻወር ቤት ጨርሳለሁ ማለት እና እንደዚህ አድርጌ ሙሉ ለሙሉ ሰውነቴን ተቀብቻለሁ። እንደምታዩት እጄም ግሬንም ሳይቀር ነው የተቀባሁት። ያው ግሬ ስለማይታይ ነው እንዳልኳቸው ማለት ነው። ይህን እኔ የሰራሁትን ነገር ሁልጊዜም ቢሆን ራሴ ላይ ሞክሬ ነው ሞክሩ ምለው ለዛ ስለሆነ ነው። እና እንደዚህ አድርጌ እንግዲህ ቀሪውን እንዳልኳችሁ እየቀረኝ የተረፈኛለ ተጠቅሜዋለሁ ማለት ነው። በቃ ዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮውን ተወደዳችሁ ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባሮች ሁልጊዜም ቢሆን ለመልካም አስተያየት በጣም ቆንጆ ቆንጆ ደስ የሚል ኮሜንት ለምትሰጡኝ ለምታበረታቱኝ ከልብ አድርጌ አመሰግናለሁ። ቻው፣ ወዳችኋለሁ።